ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? እንግዲህ ዘወትር በዚህ ሰዓት የሚቀርብላችሁ የህግ ፍትህና መልካም አስተዳደር ሰዓት ላይ እንገኛለን። እንግዲህ ፕሮግራማችን በመደበኛነት ተጀምሯል። እንደ ወትሮ ሁሉ እንግዲህ ዛሬም የህግ ባለሙያ ለእናንተ ይዤላችሁ ቀርብ ያለው ለእናንተ ይጠቅማል የምንለውን ሁልጊዜም በዚህ ሰዓት ነው ይዘን የምንቀርበው። በተለይም ደግሞ አዳዲስ አዋጆች በክልላችን እንዲሁም እንደ ሀገርም ሁልጊዜ አዋጆች ይወጣሉ። እነዛን አዋጆች የማሳወቁ አንዱ ግዴታ የሚዲያው ተቋም ነው የሚሆነው። ከነዛ አዋጆች መካከል ደግሞ በክልላችን ባለፈው ዓመት ከጸደቁት አዋጅ ቁጥር 37 2016 ተብሎ በወጣው የአስተዳደር አዋጅ ምንነትና በዛ ዙሪያ ላይ ሀሳቦችን ከባለሙያ ጋር ይዘን እንቀርባለን። ባለሙያችን እንግዲህ በከፋ ቴሌቪዥን ሲቀርቡ ዛሬ ለሁለተኛ ጊዜ ነው። ከዚህ ቀደም በሚዛን አማን ተገኝተን በሌሎች ርዕሰ ጉዳዮች ላይ ቆይታ አድርገናል። ዛሬ በድጋሚ ስለተገናኘን በጣም ደስ ብሎኛል። እንግዲህ አቶ ተሻለ ታምሩ ይባላሉ። በክልሉ ፍትህ መምሪያ የአቃቤ ሕግ ናቸው። እሳቸው ደግሞ በደንብ ራሳቸውንም ከገለጹ በኋላ ወደ ጥያቄው እንሄዳለን። በድጋሚ እንኳን በደህና መጡ ማለት እወዳለሁ። አመሰግናለሁ። ያው ስሜ ተሻለ ታምሩ ይባላል። በክልሉ ፍትህ ቢሮ የህግ ጥናት ማርቀቅና ማስረጽ ዳይሬክቶሬት ውስጥ አቃቤ ሕግ ሆኜ በመስራት ላይ ይገኛለሁ። ከዛ በተጨማሪ የክልሉ ፍትህ ቢሮ የፍትህ ትራንስፎርሜሽን ዘርፍ አስተባባሪ በመሆን በማገልገል ላይ ይገኛለሁ። ስለዚህ ድርብ ስራ ነው ያለ። ያው ወጣትም ከመሆንም አንፃር ህግ ደግሞ በእንደዚህ አይነት አካላት ሲመራ በጣም ደስ ይላል። እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ እንድናይ የመረጥነው ርዕስ የአስተዳደር ስነ ስርዓት ነው። እንደው ከቃሉ እንነሳ። የአስተዳደር ስነ ስርዓት ማለት ምን ማለት ነው? አመሰግናለሁ። ያው አስተዳደር ስነ ስርዓት ስንል ሰፋፊ ጉዳዮችን አንስቶ መዋየት ይቻላል። የተለያዩ የህግ ባለሙያዎችም የተለያየ ትርጉም ሊሰጡት ይችላሉ። እንግዲህ ለአዋጁ አፈጻጸም ሲባል አስተዳደር ስነ ስርዓት ህግ በራሱ ምንድነው፣ የአስተዳደር ህግስ በራሱ ምንድነው የሚለውን ማየቱ ተገቢነት ያለው ይመስለኛል። በመጀመሪያ የአስተዳደር ህግ ማለት ምን ማለት ነው? በራሱ አስተዳደር ህግ ሲኖር ነው አስተዳደር ስነ ስርዓት ህግ የሚኖረውና አስተዳደር ህግ በራሱ ምንድነው የሚለውን ቀድሞ ማየት አስፈላጊ ነውና የወንጀልና የፍትሐብሔር ፍትህ አስተዳደር በሀገር ደረጃ ተቀርጾ ተግባራዊ እየተደረገ ነው፣ ሲደረግም ቆይቷል። ነገር ግን የአስተዳደር ስነ ስርዓት ፍትህ አስተዳደር ገና አዲስ ከመሆኑ ጋር ተያይዞ ሶስተኛው የፍትህ አስተዳደር በመሆን በሂደት ላይ የሚገኝ የህግ አይነት ነው ማለት ነው። ስለዚህ የአስተዳደር ህግ ስንል የአስተዳደር ህግ ብለን የምንወስደው የአስተዳደር ተቋማት ወይ የመንግስት ተቋማት እና በዜጎች መካከል ያለውን ግንኙነት የሚገዛ ህግ ነው ብለን መውሰድ እንችላለን። የአስተዳደር ህግ ስንል በመጀመሪያው የአስተዳደር ስነ ስርዓት ህግ ስንል ደግሞ የአስተዳደር መስሪያ ቤቶች በህግ የተሰጣቸውን ተግባርና ኃላፊነት ለምሳሌ የአስተዳደር ውሳኔ አሰጣጥ ሊሆን ይችላል፣ የአስተዳደር መመሪያ አወጣጥ ሊሆን ይችላል እና እነኚህን በሚከውኑበት ጊዜ እንዴት ባለ መልኩ እና በምን አይነት ሂደቶች መከተል እንዳለባቸው የሚደነግግ የስነ ስርዓታዊ ባህሪ ያለው ህግ እንደሆነ በጥቅሉ ማየት ይቻላል ብለን መውሰድ እንችላለን። መልካም። እንግዲህ እንዳልከው መጀመሪያ ህጉ ነው የሚኖረው፣ ከዛ በኋላ ነው እንደገለጽከው አስተዳደሩ የሚወጣው። በየዘርፉ የተቀመጡ የአስተዳደር አካላት አሉ። እነሱና ተገልጋዩ ህብረተሰብ በምን አይነት መልኩ ይመራል፣ በምን አይነት መልኩ አገልግሎታቸውን መከወን ይችላሉ ሲል ስነ ስርዓት እንደሚደነግግ ቀደም ሲል ጠቅሳል። እንግዲህ ይህ አዋጅ በእንዲህ አይነት መልኩ ከሆነ የአዋጅ ከመጽደቁ በፊት የታወጀበት አግባብ እንዲታወጅ እንደው የተደረጉ ገፊ ምክንያቶች አስፈላጊነቱስ ምንድን ነው የሚለውን እንመልከት። በጣም ጥሩ። አዋጁ እንዲወጣ መነሻ የሆኑ ሶስት ምክንያቶች አሉ። ዋና ዋና ሶስት ምክንያቶችን ይዘን ማንሳት እንችላለን። የመጀመሪያው የመንግስት የአስተዳደር ተቋማት የዕለት ተዕለት ተግባራቸውን በሚከውኑበት ጊዜ የሚሰጧቸው ውሳኔዎች እንግዲህ በሰዎች መብት ላይ ተጽዕኖ ማሳረፋቸው አይቀርም። እያንዳንዱ አስተዳደር ተቋም ስንል
በእለት ተእለት ተግባሩ በሰዎች ባለጉዳዮች ይመጣሉ፣ ተገልጋዮች ይመጣሉ። ያንን ጉዳይ በሚከውንበት ጊዜ በሰዎች መብት ላይ ተጽዕኖ ማሳረፉ አይቀርምና የአስተዳደር ተቋም የውሳኔ አሰጣጥ ስርዓት ሂደቱ በህግ የሚገዛና ውጤቱ ደግሞ ግልጽና ታማኝነት እንዲኖረው ህጋዊ እንዲሆን ለማስቻል ነው የመጀመሪያው እንዲወጣ የተፈለገበት ማለት ነው። ሁለተኛው የአስተዳደር ተቋማት የክልሉ ምክር ቤት በሚሰጠው ውክልና የአስተዳደር መመሪያዎችን የማውጣት ስልጣን ተሰጥቷቸዋል። ይህንን በመመሪያ በሚያወጡበት ጊዜ የመመሪያ አወጣጥ ስነ ስርዓትን ተከትለው መመሪያዎችን ማውጣት እንዳለባቸው ይህንን መመሪያ ለመደንገግ አወጣጥ ስነ ስርዓቱን ለመደንገግ በሚል ነው ሁለተኛ ህጉ እንዲወጣ የተፈለገበት ምክንያት ማለት ነው። በሶስተኛና በመጨረሻ ደግሞ ህጉ እንዲወጣ የተፈለገበት ምክንያት የአስተዳደር ውሳኔም ሆነ መመሪያ አወጣጥ ስነ ስርዓት ህግን ያልተከተለ አዋጁ ላይ የተቀመጡትን ሂደቶች ያልተከተለ ከሆነ በፍርድ ቤት የሚከለስበትን ሁኔታ መመሪያ የሚሻሻልበትን የአስተዳደር ውሳኔ የሚሻርበትን ሁኔታዎች ለማመቻቸት በማሰብና እንደ ቀድሞ ሰዎች መፍታቸው ተገፎ ተመልሶ ወደ ቤት መሄድ ሳይሆን ህጉ ባስቀመጠው አሰራርና ስርዓት መሰረት ለሚመለከቱ አካል ይግባኝም እየጠየቁ ቅሬታም እያቀረቡ መመሪያዎችን እንዲሻሻሉ የሚያደርጉበትና የአስተዳደር ውሳኔዎች እንዲለወጡ ለማድረግ ያህል ነው ይሄ አዋጅ እንዲወጣ የተፈለገው። እንግዲህ ከሆነ በዛ ውስጥ የተካተተውን ያየ ነው አንዱ የአስተዳደር ተቋማት መመሪያ የሚያወጡባቸው ሂደቶች እንዳሉ ተመልክተናልና እነዚህ አስተዳደር ወይ ማንኛውም የአስተዳደር ተቋም መመሪያ በሚያወጣበት ጊዜ ሊከተል የሚገባው መርህ ምንድን ነው? እንደው ዝም ብሎ ማውጣት ስላለበት ነው የሚያወጣው? የራሱ የቻለ መርህ አለው፣ መርህ አለው። በክልሉ ምክር ቤት መቼም ይህ አዋጅ ሲጸድቅ እንዲከተል ወይም እንዲጠብቅ የሚደረገው ራሱ የቻለ መርህ ይኖራልና መመሪያውን በሚያወጣበት ጊዜ ምን መከተል አለ? መሰረታዊ ጉዳይ ምንድን ናቸው? ራሱ መመሪያውን ማውጣቱ ጥቅሙስ? ኦኬ፣ በጣም ጥሩ። መመሪያ ማውጣት የተፈለገበት ምክንያት አንደኛ መመሪያ ስንል በአዋጁ አንቀጽ 2 ንዑስ አንቀጽ 2 ላይ ተተርጎማ እናገኛለንና መመሪያ ማለትን ተርጉሞታል በግልጽ ቋንቋ። መመሪያ ህግ አውጪው በሚሰጠው የውክልና ስልጣን በአስተዳደር ተቋማት የሚወጣና በሰዎች መብትና ጥቅም ላይ ተጽዕኖ ሊፈጥር የሚችል ሰነድ እንደሆነ አስቀምጧል። የመጀመሪያው እነዚህ አስተዳደር ተቋማት መመሪያ ማውጣት የሚችሉት ምክር ቤቱ በእኛ ክልል ህግ ሁኔታ ደግሞ የክልሉ ምክር ቤት የምንለው እሱ በሚሰጠው ውክልና መሰረት ነው ህግ መመሪያ ማውጣት የሚችሉትና የመጀመሪያው ስልጣኑ የሚያገኙት ከህግ አውጪው በውክልና ነው። እነኚህ መመሪያዎች ደግሞ በሰዎች መብትና ጥቅም ላይ ጉዳት የሚያስከትሉ ናቸው ተብሎ ነው የሚወሰደውና እነኚህን መመሪያዎች በሚያወጡበት ጊዜ ሰፋፊ የስነ ስርዓቶችን መከተል እንዳለባቸው አዋጁ ያስቀምጣል። ነገር ግን ከዛ በፊት አብዛኛውን ጊዜ በየመስሪያ ቤቱ አሉ። ለምሳሌ ማኑዋል ይባላል፣ አንዳንዴ ደግሞ ጋይድላይን ይባላል፣ አንዳንዴ ፍሬምወርክ፣ መስፈርቶች፣ ሰርኩላር እየተባሉ ከሚመለከቱ አካል የሚጻፉ ሰነዶች አሉ። እነኚህ የግለሰቦችን መብት ላይ ተጽዕኖ የሚያመጡ ከሆነ ስማቸው ምንም ይሁን ምን ማኑዋልም ይሁን ጋይድላይንም ፍሬምወርክም ምንም ይሁን ምን የመመሪያ አሰራር አወጣጥ ስነ ስርዓቱን ተከትለው በአዋጁ የተመለከተውን አሰራር ተከትሎ መውጣት አለባቸው። እንደዚህ ከወጡም ደግሞ እንደ መመሪያ መመዝገብ አለባቸው ለፊት ቢሮ እያቀረቡና ይሄን መጀመሪያ ማየቱ አስፈላጊ ነው የሚሆነው። ከዛ ባለፈ ደግሞ ምን አይነት መስፈርቶችን መከተል አለባቸው የሚለውን በአዋጁ በሰፊው የተቀመጠው ነገር ስላለ እሱም ማየት እንችላለን። የመጀመሪያው መመሪያ እንዲወጣ ጥያቄ ማቅረብ ነው። መመሪያ እንዲወጣ ማንኛውም ሰው አንድ የአስተዳደር ተቋም መመሪያ እንዲያወጣ መጠየቅ ይችላል። ሌላ መስሪያ ቤትም ሌላኛው መስሪያ ቤት መመሪያ እንዲያወጣ ሊጠይቅ የሚችልበት አግባብ ስላለ ይሄም ደግሞ መመሪያ እንዲወጣላቸው የሚጠይቁት በጽሁፍ መሆን እንዳለበት በአዋጁ ላይ ተመልክቷል። ጥያቄው የቀረበበት የአስተዳደር ተቋም ደግሞ በ30 የስራ ቀናት ውስጥ በ30 የስራ ቀናት ውስጥ መመሪያውን የማውጣት ሂደቱን መጀመር የማይችል ከሆነ ደግሞ ምክንያቱን በመግለጽ ጥያቄውን ውድቅ ማድረግ እንዳለበት በአዋጁ ላይ ተመልክቷልና
ውድቅ ሲያደርግ ምን አይነት ምክንያቶችን ማስቀመጥ ይችላል የሚለውን በአዋጁ ላይ ተመላክቷል። የመጀመሪያው ያሉት የህግ ማዕቀፎች ጉዳዩን በበቂ ሁኔታ ይሸፍናሉ ብሎ የሚያምን ከሆነ መመሪያ ማውጣት ሳያስፈልግ ቀድሞ የነበሩ አዋጆችና ደንቦች የተያዘውን ጉዳይ ይገዛሉ የሚል መደምደሚያ ላይ ከደረሰ በዛ ልክ ሄዶ መመሪያ ሳያወጣ በዛ ብቻ የሚገዛበት ሁኔታዎች ያሉ መሆናቸውን ማየት እንችላለን። ከላይ ያነሳ ነው የ30 ስራ ቀናት ውስጥ የመመሪያ አወጣጥ ስነ ስርዓት ሂደቱን መጀመር አለበት ነው እንጂ መመሪያውን በ30 ቀን ማውጣት አለበት የሚል አንደምታ እንዳይያዝ ሰፋፊ ነገሮች በዛው ስለሚሰሩ መመሪያ ማውጣት ካለበት ጊዜ ጀምሮ በ30 ቀናት ውስጥ ሂደቱ መጀመር አለበት። ግን ብዙ ፕሮሰሶች ስላሉ ወራትንም ሊፈጅ ይችላል። ወራትንም አመታትንም ሊፈጅ ስለሚችል መጀመሩ ላይ መጀመር አለበት የሚለው የመጀመሪያ መስፈርቱ ነው መውሰድ እንችላለን። ሌላኛው ቀጥሎ የምናየው የመመሪያ አወጣጥን የሚመለከት መዝገብ ማደራጀት አለበት። አንድ ተቋም የአስተዳደር ተቋም መመሪያ ከማውጣቱ በፊት መመዝገብ ማደራጀት መቻል አለበት እና የሚደራጀው መዝገብም የሚከተሉትን ነጥቦች መያዝ አለበት ይላል አዋጁና ከነጥቦቹ መካከል የረቂቅ መመሪያውን ርዕሰ ጉዳይ፣ የመመሪያ አወጣጥ መርሃ ግብሩን፣ የጊዜ ሰሌዳውን የያዘ መዝገብ፣ የረቂቅ መመሪያው ዝግጅት በምን ደረጃ ላይ እንደሚገኝ የሚያመለክት መረጃ፣ ከዛ ባለፈ ደግሞ ረቂቅ መመሪያውን በተመለከተ የታተሙ ማስታወቂያዎች ካሉ እነኚህን የያዘ መዝገብ፣ በረቂቅ መመሪያው ላይ አስተያየት ስለሚቀርብበት ጊዜ እንግዲህ ከታች እንመለከታለንና የተለያዩ አካላት በመመሪያው ላይ አስተያየት ሊሰጡ ይችላሉ። ግለሰቦችም ይሁኑ የመንግስት ተቋሞችም ይሁኑ መንግስታዊ ያልሆኑ ድርጅቶች በመመሪያው ላይ አስተያየት መስጠት በሚፈልጉበት ጊዜ በምን ጊዜ ውስጥ አስተያየታቸውን ማቅረብ እንደሚችሉ በመዝገቡ ላይ መመልከት መቻል አለበት። ከዛ ባለፈ ደግሞ ረቂቅ መመሪያውን በተመለከተ የተሰበሰቡ አስተያየቶች እና በአስተያየቶቹ ላይ የአስተዳደር ተቋሙ የወሰዳቸው አቋሞች ምን እንደሚመስሉ እነኚህን አካተተ መዝገብ ማደራጀት መቻል አለበት ማለት ነው የመመሪያውን የሚያወጣው የአስተዳደር ተቋም። ይህ መዝገብ ማደራጀት ምን ዓላማዎች አሉት? ለምንድን ነው መዝገብ ማደራጀት ያስፈልገው የሚለውን ማየት ብንችል የመጀመሪያው በተቋሙም ሆነ በሚወጣው መመሪያ ላይ ፍላጎት ያላቸው ሰዎች ስለ ሂደቱም ሆነ ይዘቱ በአንድ ቦታ ተደራሽ መረጃ እንዲያገኙ ያስችላቸዋል። እንግዲህ የአስተዳደር ተቋም መመሪያ በማወጣበት ጊዜ ሰፋፊ መረጃዎችን በመዝገቡ ላይ ስለሚያስቀምጥ ያንን መረጃ ደግሞ የትኛውም አካል እየመጣ መረጃ ማግኘት ይችላል። እዚህ ጋር ስህተት አለ፣ በዚህ በኩል አስተካክሉ፣ ይሄን ጉዳይ በዚህ በስተካከል የተሻለ ነው የሚለውን የመረጃ ምንጭ ሆኖ ያገለግላል ማለት ነው። የስራ ኃላፊዎች በተቀያየሩ ቁጥር ውዥንብር አይፈጥርም። እንግዲህ የተደራጀ መረጃ ካለ የተጀመረውን መረጃ ቀጣይ የሚመጣው ኃላፊ ያስቀጥላል። ውዥንብር አይፈጠርም፣ ችግር አይፈጠርም። በዛ አግባብ መሄድ የሚቻልበት ሁኔታም አለ። ሁለተኛው የመዝገብ ማደራጀት ሁለተኛው ዓላማው የአንድ መመሪያ መጽናት በአወጣጥ ሂደቱ በተያያዘ በፍርድ ቤት ተቃውሞ ሊቀርብበት ስለሚችል እንደ ዋነኛ ማስረጃ ሆኖ ያገለግላል ማለት ነው። ፍርድ ቤት ማስረጃ ተጠቅሞ ክለሳ ሊፈጽምበት የሚችልበትን ሂደትም ያሳያል። በሶስተኛ ደረጃ የመመሪያ አወጣጥ ስነ ስርዓት ብለን የምንወስደው ማስታወቂያ ማውጣት ነው። ዝም ብለን አንድ መመሪያ በራሳችን ቢሮ ብቻ አመተን አጽድቀን ተወያይተን ብቻ ማጽደቅ የለብንም ነው የአዋጁ መንፈስ። የአስተዳደር ተቋም መመሪያ ከማውጣቱ በፊት ስለሚወጣው መመሪያ ሰፊ ስርጭት ባለው ጋዜጣ፣ ይሄ ጋዜጣ እንግዲህ የመንግስትም ሊሆን ይችላል፣ መንግስታዊ ያልሆነም ሊሆን ይችላል፣ በክልሉ ተደራሽ በሆነ ጋዜጣ እና የተቋሙን ድረገጽ ጨምሮ በሌሎች የመገናኛ ብዙሃን ለምሳሌ አሁን አንድ መመሪያ ማውጣት የሚፈልግ ሰው ይሄንን ቴሌቪዥን ድርጅት ተጠቅሞ ይሄንን መመሪያ ላወጣ ነው የሚል ተደራሽ ለህዝቡ ተደራሽ እንደሆን የተለያዩ ኤፍኤሞችን የተለያዩ ድረገጾችን ተጠቅሞ ማስታወቂያ ማውጣት መቻል አለበት። ምክንያቱም ለህብረተሰቡ መድረስ አለበት እና ይሄንን ማድረግ አለበት። ማስታወቂያ አወጥቶ ተደራሽ ማድረግ አለበት። የመመሪያውን ረቂቅ ለማዘጋጀት መሰረት የሆነውን ህጋዊ ስልጣንና በመመሪያው ስለሚካተቱ ጉዳዮችም በማስታወቂያ ላይ ማካተት መቻል አለበት። ይሄ ለምንድን ነው የተፈለገው?
ስልጣን ከሌለው እንግዲህ ህግ ማውጣት አይችልም። አንድ መስሪያ ቤት በአስፈጻሚ አካላት ስልጣንና ተግባር መወሰኛ አዋጅ ላይ በተቀመጠው ስልጣን ገደብ ውስጥ ነው መመሪያም ይሁን ህግ ማውጣት የሚችለውና ከዛ ስልጣን ገደብ ውጭ እንዳይወጣ ህጋዊ ስልጣኑ ይሄ ነው፣ በዚህ መሰረት ነው መመሪያ የሚወጣበት ርዕሰ ጉዳይም በዚህ ላይ ነው የሚለውን በማስታወቂያው ላይ ማሳየት መቻል አለበት ማለት ነው። ከዛ ባሻገር ደግሞ የረቂቅ መመሪያውን ቅጂ ማግኘት የሚቻል ስለመሆኑና የሚገኝበትንም ቦታ የሚገልጽ መሆን አለበት። የማስታወቂያና ቅጂው የት ማግኘት ትችላለን? ቢሮ መታችሁ መውሰድ ትችላላችሁ። በስር መዋቅሮች መታችሁ መውሰድ ትችላላችሁ። እዚህ ቴሌቪዥን ጣቢያ ላይ ማስቀመጥ እንችላለን። የሆነ ባንክ ላይ የሆነ መስሪያ ቤት ላይ ማስቀመጥ እንችላለን። ቅጂውንም ከፍላችሁ መውሰድ የምትችሉበት ሁኔታ አለ የሚለውን በሰፊው ማተሚያ ቤትም ማስቀመጥ ይችላል። አዎ ማተሚያ ቤትም ማስቀመጥ ይችላል። እንዲህ አድርጎ ማስታወቂያ በሰፊው ማስነገር መቻል አለበት። ከዛ ባለፈ በረቂቅ መመሪያው ላይ ሰዎች አስተያየታቸው መቼና እንዴት ማቅረብ እንደሚችሉም መግለጽ መቻል አለበትና እንዲሁ በዘፈቀደ መሆን ሳይሆን ልቅ የምናደርግ ከሆነ አስቸጋሪ ስለሚሆን የሚሰጡበትን ጊዜ መቼ እና የት እየሄዱ መስጠት እንደሚችሉ ማሳየት መቻል አለበትና ከዛ ባለፈ በረቂቅ መመሪያው መዝገብ ላይ የሰፈሩ መረጃዎች የትና መቼ ማግኘት እንደሚቻል ቅድም ያልናቸው መዝገቡ ላይ የተቀመጡ ነገሮች የት ነው የሚገኙት፣ እንዴት ባለ መልኩ ነው ማግኘት የምንችለው የሚለውን በማስታወቂያ ላይ መግለጽ መቻል አለበት ማለት ነው። በመሆኑም አንድ የአስተዳደር ተቋም መመሪያ ሊያወጣ ሲዘጋጅ መመሪያው ተፈጻሚ ለሚሆንባቸው ሰዎች ተጽዕኖ የሚፈጥር በመሆኑ ነው ማስታወቂያ ማውጣት ያስፈለገበት ምክንያትና እነሱም ተዘጋጅተው ተሳትፎ እንዲያደርጉ ለማስቻል ስለሆነ አስተያየቶች ዳብሮ ወደ የሚቀጥለው ሂደት መሄድ እንዲችል ነው ማስታወቂያው የተፈለገው። አራተኛው የመመሪያ አውጣት ስነ ስርዓት ብለን የምንወስደው ረቂቅ መመሪያውን ለአስተያየት መላክ መቻል አለበት። ቀደመው ማስታወቂያ ማውጣት ብለናል። መመሪያ እንዲወጣ ጥያቄ ማቅረብ ብለናል። መዝገብ ማደራጀት ብለናል። ከዛ ባለፈ ደግሞ ረቂቅ መመሪያውን ለአስተያየት መላክ መቻል አለበት። ሂደቱ ሰፊና ውስብስብ እንዳይሆንም ግልጽ በሆነ መንገድ ነው ህጉ ያስቀመጠውና የአስተዳደር ተቋሙ ለህዝብ ያሳወቀውን ረቂቅ መመሪያ ለሚመለከቱ የአስተዳደር ተቋማትና ለሌሎች ባለድርሻ አካላትም ለአስተያየት መላክ መቻል አለበት። ከዛ ባለፈ የረቂቅ መመሪያው የተላከላቸው የአስተዳደር ተቋማትና ባለድርሻ አካላትም በረቂቅ መመሪያው ላይ አስተያየት ካላቸው አስተያየቱን የሚሰጡበትን መንገድ በጽሁፍ እና የጊዜ ገደቡን በማስቀመጥ መላክ መቻል እንዳለበት ተቋሙ የሚወስነው የጊዜ ገደብ እንግዲህ ከ15 ቀን ማነስ የለበትም ነው የሚለው አዋጁና ከ15 ቀን የሚያንስ ከሆነ አስተያየቱን ለመሰብሰብ ለማደራጀት አስቸጋሪ ስለሚሆን አስተያየት ለመላክ ለምን ከ15 ቀን ማነስ እንደሌለበት ነው። ከፍተኛው ስንት ነው የሚለው እንደ ሁኔታዎች እየታየ የሚወሰን ስለሆነ መነሻው ግን 15 ቀን በታች መሆን እንደሌለበት ማየት እንችላለን። ከዛ ባለፈ ረቂቅ መመሪያውን ለአስተያየት ልከናል። መቀጠለው ምንድነው የውይይት መድረክ ማዘጋጀት መቻል አለብን። አስተያየቱን ሰብስበን የተለያዩ ግብዓቶች ከወሰድን በኋላ የውይይት መድረክ ማዘጋጀት መቻል አለብን ማለት ነው። እንግዲህ የውይይት መድረክ ስናዘጋጅ የአስተዳደር ተቋሙ በረቂቅ መመሪያው ላይ በጽሁፍ አስተያየት የሚቀበልበትን ካበቃ በኋላ መመሪያው ከመጽደቁ በፊት የውይይት መድረክ ማዘጋጀት መቻል አለበት። በዛ አግባብ እንግዲህ ተቋሙ በሚያዘጋጀው በውይይት መድረክ ላይ አስተያየቶችን ማስተናገድ የሚያስችል በቂ ዝግጅት መደረግ መቻል አለበት። አንዳንድ ጊዜ ምን ይሆናል ውይይት መድረክ ይዘጋጅና መድረኩን የያዘ ሰው ብቻ ሀሳቡን አንሸራሽሮ የሚሄድበት ሌሎች የማይሳተፉበት ውይይት የማያደርጉበት የሀሳብ መንሸራሸር የማይኖርበት በጊዜ እጥረት ስለሚኖር ሰፊ ጊዜ ተሰጥቶት ውይይት መደረግ መቻል እንዳለበትም በአዋጁ ተመላክቷል። ከዛ ባለፈ ደግሞ መመሪያው የሚጸድቅበት ጊዜና ሁኔታም በአዋጁ ላይ ተመልክቷልና የአስተዳደር ተቋሙ በተዘጋጀው ረቂቅ መመሪያ ላይ እንግዲህ የጽሁፍ አስተያየት ማቅረቢያ እና የውይይት መድረክ ማካሄጃ ጊዜ እስኪያልፍ ድረስ መመሪያውን ማጽደቅ አይችልም። እነኚህ ሂደቶች ቀድመን ያነሳናቸው ሂደቶች ሳያልፉ መመሪያውን እንዲሁ በደፈነው ማጽደቅ አይችልም። ካጸደቀም ህገወጥ ይሆናል ማለት ነው። ከእንደገና ፕሮሲጀሩን ከእንደገና እንዲጀምር የሚያደርግበት ስለሆነ የአስተዳደር ተቋማት መመሪያዎችን በሚያወጡበት ጊዜ
በጥንቃቄ መስራት መቻል አለባቸው። ነገም ደግሞ ይህን ሂደት ተከትሎ ከወጣና ከጸደቀም ህገወጥ ነው የሚል ክርክር ስለሚመጣ በጥንቃቄ መሰራት ቢቻል የተሻለ መሆኑን ማሳየቱ ተገቢ ይሆናል። ከዛ ባለፈ አስተዳደር ተቋሙ መመሪያውን ከማጽደቁ በፊት በረቂቅ መመሪያው ላይ የቀረበ አስተያየት ግምት በማስገባት ማስተካከያ ማድረግ መቻል አለበት። ቅድም ያነሳናቸውን አስተያየቶች አይቶ በራሱ ቢሮ መጥቶ እነኚህ ማስተካከያዎች ማድረግ መቻል አለበትና ይሄንን ማስተካከያ ካደረገ በኋላ ምን ማድረግ አለበት? ለፊቲ ቢሮ መላክ አለበት። ይሄ ምንድነው? የመጀመሪያው ለፊቲ ቢሮ የሚልከው ለአስተያየት ነው። ለአስተያየት ለፊቲ ቢሮ መላክ አለበት። ፊቲ ቢሮ ደግሞ ያስፈጻሚው አካል የህግ አማካሪና የህግ ባለሙያዎች ስብስብ ስለሆነ ህጋዊነቱን ማየት መቻል አለበት። አሁን ለምሳሌ ከፊቲ ቢሮ ከሚያያቸው ነገሮች የመጀመሪያው መመሪያው መሰረታዊ ከሆኑ የህገ መንግስት መሪዎች ጋር ይጣጣማሉ ወይ? ይጣረዛሉ። የሚጣረዝ ከሆነ መፍትሄው ምንድነው? እንዴት ባለ መልኩ ነው መሄድ ያለበት የሚለውን ፊቲ ቢሮ ያጣራል። ከዛ ባለፈ ደግሞ መሰረታዊ ከሆኑ የህገ መንግስት ድንጋጌዎችና መሰረታዊ ከሆኑ መሪዎች ጋር ይጣጣማል ወይስ ይቃረናል ወይ የሚለውን ቼክ የሚያደርግበት። ከዛ ባለፈ አስተዳደር ተቋሙ መመሪያ ለማውጣት ስልጣን ያለው ነው። ቅድም እንዳነሳ ነው ስልጣን ከሌለው እንግዲህ መመሪያ ማውጣት ስለማይችል ይሄንንና ከዛ ባለፈ ተቋሙ መመሪያውን ሲያወጣ በስነ ስርዓት አዋጁ ላይ የተቀመጡትን የስነ ስርዓት ገደቦች ተከትሎ ነው ወይ መመሪያውን ያወጣ የሚለውንም ፊቲ ቢሮ ቼክ አድርጎ እነኚህ ቼክ የተደረጉትን ጉዳዮች አይቶ የሚመልስበት ሁኔታ ይኖራል ማለት ነው። ከዛ ባለፈ የማብራሪያ ጽሁፍ ማዘጋጀት መቻል አለበት። ተቋሙ ማብራሪያ ጽሁፍ ሲያዘጋጅ መመሪያው የወጣበትን የህግ መሰረትና አላማ በማስታወቂያው ላይ የተሰራጨው ረቂቅ እና የመጨረሻ ሆኖ የወጣው ህግ መመሪያ መካከል የይዘት ልዩነት ካለ የተደረጉ ለውጦችና ከነ ምክንያቱ የሚገልጽ ጽሁፍ ማስቀመጥ መቻል አለበት። እዚህ ጋር ምንድነው ለውይይት የቀረበው መመሪያ የይዘት ለውጥ ሊኖረው ይችላል። ከኋላ ሲጸድቅ የይዘት ለውጥ ካለው የይዘት ለውጥ የተደረገበትን ምክንያት ከነ ምክንያቱ ይዘቱንም ማስቀምጦ ማሳየት መቻል አለበት። የማብራሪያ ጽሁፍ ማስቀመጥ መቻል አለበት። በረቂቅ መመሪያው ላይ የቀረቡ አስተያየቶችና የተወሰዱ እርምጃዎችንም ማጠቃለያ ማስቀመጥ መቻል አለበትና እነዚህ ከላይ የተጠቀሱ ማብራሪያ ጽሁፎች ካሉ መመሪያው ያለፈበትን ሂደት በአግባቡ ለመገንዘብ የምንችልበት አግባብ ስላለ ይዘቱን ከህግ ባለሙያ ባለፈ ለሌሎች ሰዎች በአግባቡ እንዲረዱት ስለሚያስችል የማብራሪያ ጽሁፍ ማስቀመጡ ተገቢ እንደሆነ ማየት እንችላለን። ከዛ ባለፈ በስምንተኛ ደረጃ የምናየው የስነ ስርዓቱ ምንድነው? የመመሪያው ምዝገባ። እንግዲህ መመሪያ ማብራሪያ ጽሁፍ አዘጋጅተናል፣ ማስተካከያ ወጥተናል፣ የህዝብ ውይይት አድርገናል፣ አብዛኛው ነገር ሰርተን መተናል። እንግዲህ መመሪያ መመዝገብ አለበት። እንዲሁ ህጋዊ ውጤት አይኖረውም። አዎ ህጋዊ ውጤት ስለማይኖረው መመዝገብ መቻል አለበት። መመዝገቡ ደግሞ የራሱ የሆነ ጥቅሞች ስላሉት ማለት ነው። በአንድ ተቋም ውስጥ ነው የሚገኙት። መመሪያ የሚመዘገበው በየት ነው? ፊቲ ቢሮ ስለሆነ ማንኛውም ሰው ፊቲ ቢሮ እየመጣ መመሪያውን ማየት ፈልጋለሁ፣ መውሰድ ፈልጋለሁ እያለ የሚወስድበትን አግባብም ስለሚያመቻች መመሪያ በአንድ ተቋም በፊቲ ቢሮ ስር የሚመዘገብበትን ሁኔታን ለማመላከት አዋጁ ይህንን አስቀምጧል። እንግዲህ ማንኛውም የአስተዳደር ተቋም እንግዲህ መመሪያ እንዳወጣ ተግባራዊ ከማድረጉ በፊት መመሪያውን ከነ ማብራሪያው ለክልሉ ፊቲ ቢሮ በመላክ እንግዲህ መመሪያ ብቻ አይደለም መላክ ያለበት እና ማብራሪያውን መላክ አለበት። ሂደቱን ማየት አለበት ፊቲ ቢሮና ማድረግ አለበትና የክልሉ ፊቲ ቢሮም የተላከለትን መመሪያ ቁጥር ሰጥቶ ከመዘገበ በኋላ መመሪያውን ከነ ማብራሪያው ለአስተዳደር ተቋሙ የሚልክበትን ሁኔታ ለማሳየት ያክል ነው ማለት ነው። ከዛ ባለፈ ሌላኛው መመሪያው ተደራሽ መሆን አለበት። አሁን ፊቲ ቢሮ መጥቶ ተመዝግቧል፣ ሁሉ ነገር አልቋል። አሁን ወዴት ሊሄድ ነው? ወደ መጽደቁ ሊሄድ ነው። መጽደቁ ጸድቆ ከሄደ በኋላ ተመዝግቦ ከሄደ በኋላ ተደራሽ መሆን መቻል አለበት። እንግዲህ ህጎችን የምናወጣው ለህዝብ ጥቅም እስከሆነ ድረስ የሆነን ጉዳይ ለማስተዳደር እስከሆነ ድረስ ህዝቡ ደግሞ ያንን የወጣውን ህግ በሚገባ ተደራሽ ሆኖ በሚገባው ቋንቋ ተረድቶ
በዛ ህግ መጠቀም መቻል ስላለበት ተደራሽ መሆን መቻል አለበት ማለት ነው። ስለዚህ የክልሉ ፍትህ ቢሮ የመዘገበው መመሪያ በድረገጹ ላይ መጫን መቻል አለበት። ፍትህ ቢሮ ራሱ የግዴታ ተደርጎበታል። መመሪያዎቹን በድረገጹ ላይ መጫን መቻል አለበት። ይሄ ኃላፊነትን ደግሞ አዋጁ እንዲያስቀምጥ የተፈለገበት ምክንያት ምንድነው? ህጎችን የማሰባሰብ የማደራጀት ትምህርት የመስጠት ሌሎች ህግ ነክ ጉዳዮችን ያስፈጻሚ አካላት የህግ አማካሪ ሆኖ ስለሚያገለግል ፍትህ ቢሮ ይሄንን ተደራሽ የማድረጉን ስራ መስራት መቻል አለበት፣ በድረገጹ ላይ መለጠፍ መቻል አለበት የሚለውን በአዋጁ ላይ ተቀምጦ እናገኛለን። ከዚህ ባለፈ ማንኛውም የአስተዳደር ተቋም ያወጣው መመሪያ አሳትሞ ለሚመለከታቸው መንግስታዊና ሌሎች ባለድርሻ አካላት ማሰራጨትና በተቋሙ ድረገጽ ላይ መጫን መቻል አለበት። የቅድሙ ምንድነው ክልሉ ፍትህ ቢሮ የሚያደርገው ምንድነው? በድረገጹ ይጭናል። ከዛ ባለፈ ደግሞ ሃርድ ኮፒዎችን በቢሮ ያስቀምጣል። ያኛው ግን አስተዳደር ተቋሙ ዋናው የህጉ ባለቤት ምን ማድረግ መቻል አለበት? ማሳተም መቻል አለበት። ይሄንን ደግሞ ለመንግስታዊና መንግስታዊ ላልሆኑ ድርጅቶችም ተደራሽ ማድረግ መቻል አለበት። ከዛ ባለፈ ደግሞ በተቋሙ ድረገጽም መጫን መቻል አለበት። ብዙ ሰው እንዲያየው አሁን ካለው ቴክኖሎጂ ይዘት አንጻር ብዙ ቴክኖሎጂ ተጠቃሚ ስለሆነ ብዙ ሰው ተጠቃሚ እንዲሆን መጫን መቻል እንዳለበት ነው ማየት የምንችለው። እዚህ ላይ እንግዲህ የተቀመጡ ለፍትህ ቢሮና ለተቋሙ እንደ ግዴታ ተቀመጡበት የመመሪያውን ተደራሽነት ለማስፋት በማሰብ ስለሆነ የተደራሽነት ስራው በዛው ልክ መፈጸም መቻል አለበት ማለት ነው። ከዛ ባለፈ በመጨረሻ የምናየው መመሪያው ተፈጻሚ የሚሆነው ምን ሲሆን ነው? ተደራሽ አድርገናል፣ ተፈጻሚ መሆን መቻል አለበት። ለማንሳት እንደተሞከረው ለክልሉ ፍትህ ቢሮ ቀርቦ ያልተመዘገበና በአስተዳደር ተቋሙ ድረገጽ ላይ ያልተጫነ መመሪያ ተፈጻሚነት የለውም። ለፍተን ብዙ ጥረን ግረን ስነ ስርዓቱን ተከትለን መተን በድረገጹ ካልጫልን ዋጋ የለውም። ለፍትህ ቢሮ ሊከን ከነማበራው ለፍትህ ቢሮ ሊከን ካላስመዘገብንም እንዲሁ ዋጋ የሌለው በመሆኑ የአስተዳደር ተቋማት መመሪያ በሚያወጡበት ጊዜ በጥንቃቄ የህግ ፍትህ ቢሮን እያማከሩ ከማውጣታቸው በፊት ስነ ስርዓቱ ምን ይላል የሚለውን እያማከሩ ቢሰሩ የተሻለ ስለሚሆንና ነገ ህገ ወጥ ሆኖ ከእንደገና ለማይሆን ክርክር የተደረገ መንግስትንም ወጪ ውስጥ መክተት ስለሌለበት የአስተዳደር ተቋማት ይህንን ታሳቢ ባደረገ መልኩ መስራት መቻል አለባቸው። በእነኚህ ሁለት ምክንያቶች እንግዲህ ተፈጻሚነቱን መመሪያ ካጣ በድረገጹ በተቋሙ ድረገጽ ካልተጫነና በፍትህ ቢሮ ቀርቦ ካልተመዘገበ ህገ ወጥ ነው ብለናል ወይ ተፈጻሚ ሊሆን አይችልም ብለናል። እንግዲህ ህገ ወጥ ነው ካልን ከእንደገና ህጋዊ ማድረግ የምንችለው እንዴት ባለ መልኩ ነው የሚለው መመለሱ ተገቢ ስለሚሆን ከእንደገና ህጋዊ ማድረግ የምንችለው ቅድም ያነሳናቸውን የአስተዳደር ስነ ስርዓት አዋጅ ድንጋጌ የመመሪያ አወጣጥ ስነ ስርዓቱን ተከትሎ ከእንደገና የህዝብ ውይይት አድርገው ማስጠቃ ወጥቶ መዝገባ አደራጅተው ለፍትህ ቢሮ ከእንደገና ለአስተያየት ልከው ተደራሽ ካደረጉ በኋላ ከእንደገና ሂደቱን ተከትሎ እንደ አዲስ ሊወጣ የሚችልበት አግባብ ስላለ ይሄንንም ማየት ይቻላል ማለት ነው። ከዛ ባለፈ እንግዲህ አሁን ያነሳናቸው ጉዳዮች አሉ። መመሪያ ማውጣት ያለበት እነኚህ ስነ ስርዓቶች ተከትሎ ነው የሚለው መመሪያ የማውጣት ስነ ስርዓቶችን አይተናል። ነገር ግን አንዳንዴ ከመመሪያ አወጣት ስነ ስርዓት ነፃ መሆን ይቻላል። ይሄንን ህጉ አመራጭ አስቀምጧል። ሁሉ ነገር አይደለም ስነ ስርዓቱን ተከትለን የምናወጣው። ስነ ስርዓቱን ሳንከተልም የምናወጣቸው መመሪያዎች አሉ። ለህዝብ ጥቅም ሲባል አንዳንድ ጉዳዮች ከመመሪያ አወጣት ስነ ስርዓቱን ሳንከተል እንድንሄድበት የሚያደርጉም ስላሉ ይሄም በአዋጁ አንቀጽ 12 ላይ ማየት እንደምንችለው ማንኛውም የአስተዳደር ተቋም መመሪያ ሲያወጣ በዛ አዋጅ አንቀጽ 8 እስከ 11 ቅድም ያነሳናቸውን ስነ ስርዓቶች ተከትሎ ድንጋጌዎች ከተመለከቱት ግዴታዎች በሚከተሉት ሁኔታዎች ነፃ ሊሆን ይችላል። የመጀመሪያው ምንድነው? ነፃ ሊያደርገው የሚችለው የአስቸኳይ ጊዜ ሁኔታ በመኖሩ በግዴታዎች ስርዓት ውስጥ ለማለፍ ጊዜ የማይፈቅድ ሲሆን ጊዜ የማይፈቅድ ከሆነ እንግዲህ ይሄንን ተከትለን መሄድ አንችልም ማለት ነው። ሁለተኛው ቅድመ ማስታወቂያ ማውጣቱ የህዝብን ጥቅም የሚጎዳ ሆኖ ሲገኝ፣ የመጨረሻው ደግሞ ቅድመ ማስታወቂያ ማውጣቱ የመመሪያውን ተፈጻሚነት ፋይዳ ቢስ የሚያደርግ ከሆነ እነዚህ ሶስቱ ምክንያቶች ካሉ ቅድም ያነሳናቸውን የስነ ስርዓት ድንጋጌዎች ሳይጠብቅ ሊወጣ ይችላል የሚለው መያዝ አለበትና ለምሳሌ አሁን ግልጽ እንደሆን ለማብራራት ያክል
የአስቸኳይ ጊዜ ሁኔታ በመኖሩ እንግዲህ በግዴታዎች ስርዓት ውስጥ ማለፍ የማይፈቅድ ሁኔታዎች ሊከሰቱ ይችላሉ። ለምሳሌ አሁን አንድ ጊዜ የተከሰተውን የኮሮና ቫይረስ መውሰድ እንችላለን። የኮሮና ቫይረስ ወረርሽኝን መውሰድ እንችላለን እና አሁን ይሄ ድንገተኛ ሁኔታ ነው። በአንድ ቦታ ቢከሰት ይህንን ለመቆጣጠር ሰዎችን ለማወያየት እንደዚህ ነገሮችን ሄደ ግንዛቤ ለመፍጠር ውይይቶችን፣ ማስታወቂያዎችን፣ ብዙ ነገሮችን ለማድረግ ትቸገራለህ። ወረርሽኙን ደግሞ በአፋጣኝ መቆጣጠር መቻል አለብህ። ስለዚህ ይሄን የመመሪያ አወጣጥ ሂደት ተከትዬ ነው ወረርሽኙን መቆጣጠር ያለብኝ የሚል አስገዳጅ ሁኔታ ካስቀመጥን ከሁለት ነገር ነው ዋጋ ቢስ ነው። የመጀመሪያው ህዝቡንም አትታደግም፣ ለበሽታ መዳረግ ነው። ሁለተኛ ነገር ደግሞ መመሪያ ሲወጣ ለምን ዓላማ ነው የሚለውን ዓላማውን ሁላ ስለሚስት በዚህ ምክንያት የመጀመሪያው ከመመሪያ የህዝብ ጥቅም ስለሆነ በዚህ ምክንያት ከመመሪያ አወጣጥ ስነ ስርዓት ነፃ መሆን ይቻላል ብሎ መውሰድ ይቻላል። ሁለተኛው ልዩ ሁኔታ እንግዲህ ቅድመ ማስታወቂያ ማውጣቱ የህዝብን ጥቅም የሚጎዳ ሆኖ ሲገኝ የህዝብ የሚጎዳ ከሆነ እንግዲህ ህጎች ስናወጣ ለህዝብ ጥቅም ነው ለመንግስት ጥቅም ነው ብለው ስለሚታሰብ የህዝብን ጥቅም የሚጎዳ ከሆነ ምንድነው ጥቅሙ የሚለውን ማየቱ ይቻላል። በግልጸኝነት ማውጣቱ ነው የሚለው አዋጁና እዚህ ላይ ግልጸኝነት እንዴት የህዝብን ጥቅም ሊጎዳ ይችላል የሚል ጥያቄ ሊነሳ ይችላል ይመስለኛልና ስለዚህ አልፎ አልፎ ሊያጋጥም ይችላል በመውሰድ እንችላለን። ግልጸኝነት የህዝብን ጥቅም የሚጎዳበት ሁኔታዎች አሉ። ለምሳሌ ብለን ብንወስድ የክልሉ ንግድና ኢንቨስትመንት ቢሮ ለተለያየ የፖሊሲ ዓላማዎች አንዳንድ መሰረታዊ ሸቀጦችን በመንግስት በተተመነ ዋጋ እንዲሸጡ ሊያስገድድ ይችላል። እነኚህ ዋጋቸው የሚወሰንበት መመሪያ ማውጣቱ ቅድም ያነሳናቸውን የመመሪያ አወጣጥ ስነ ስርዓት ተከትሎ ይሂድ የምንል ከሆነ የምክክር ሂደት ይለፍ ቢባል የመጨረሻ ውሳኔ እስኪታወቅ ድረስ የገበያ አለመረጋጋት ሊፈጠር ይችላል። ያም ብቻ ሳይሆን ሰዎች ደግሞ ምርት ሊደብቁም ይችላሉ። ትክክል። ምርት ሊደብቁም የሚችሉበት ሁኔታ የገበያ ዋጋ የምናጋበት ሁኔታ ሊኖር ስለሚችል አንዳንዴ የመመሪያ አወጣጥ ስነ ስርዓቱን ሳንከተል ለህዝብ ጥቅም ሲባል ቅድመ ማስታወቂያ ሳናወጣ የምናደርጋቸው ነገሮች አሉ። ሌላኛው ሶስተኛው ቅድመ ሁኔታ ከመመሪያ አወጣጥ ስነ ስርዓት ነፃ ለመሆን ቅድመ ሁኔታው ማውጣቱ የመመሪያውን ተፈጻሚነት ፋይዳ ቢስ ሊያደርግ ይችላል። እነዚህ ውይይት ማድረጉ ማስታወቂያ ማውጣቱ ብዙ ነገሩን ቅድም ያነሳናቸው ነገሮች ፋይዳ ቢስ የሚያደርግ ይኖር ይችላል። ፋይዳ ቢስ የሚያደርግ ከሆነ እንግዲህ መመሪያ ማውጣቱ ትርጉሙ ምንድነው? የምናወጣ መመሪያ ትርጉም አልባ የሚሆን ከሆነ ማውጣቱ ለራሱ ተገቢነት ስለማይኖረው በዚህ ምክንያት ፋይዳ ቢስ እንዳይሆን በማሰብ ከመመሪያ አወጣጥ ስነ ስርዓት ነፃ እንደሆኑ ተደርጓል። ለምሳሌ ብለን ብንወስድ የመንግስት ቤቶችን የተከራዩ ወገኖች ቢኖሩ እንግዲህ ለሌሎች ሶስተኛ ወገኖች እያከራዩ ለመቆጣጠር በማሰብ መመሪያ ማውጣት ሊያስፈልግ ይችላል። እንግዲህ እዚህ ላይ ምንድነው ከመመሪያው ይዘት አንዱ ከኤጀንሲው የተከራዩ ሰዎች በራሳቸው ስምና በቀጥታም ከኤጀንሲው ጋር የክራይ ውል መዋል ይችላሉ የሚል ቢሆን ይህ መመሪያ በረቂቅ ደረጃ እያለ ለባለድርሻ አካላት ለውይይት የሚቀርብ ከሆነ መረጃ ወጥቷል። ወደፊት የምናወጣው መመሪያ ፋይዳ ቢስ ሊሆን የሚችል ስለሆነ ከዚህ አንጻር ከመመሪያ ማውጣት ስነ ስርዓት ውጭ በመሆን መመሪያ ማውጣት የሚቻል መሆኑን ለማሳየት ያክል ነው። በጣም እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾች እንግዲህ የህግ ባለሙያው ወዳጃችን አቶ ተሻለ ታምሩ ጋር ቆይታ እያደረግን ነው የምንገኘው። በተለይም በአስተዳደር አዋጅ አወጣጥ ዙሪያ ሰፋ ያለ ማብራሪያ እየሰጡን ይገኛሉ። እጅግ አድርገን እናመሰግናለን። እንግዲህ ከተገናኘን አይቀር አንደኛውን እነዚህ ቀደም ሲል የተመለከትናቸው በክልላችን በእንዴት አይነት ሁኔታ እየተፈጸሙ ነው የሚለውን ብናይም ደስ ይለኛል። ሌላው በክፍል 5 ልዩ ድንጋጌዎች ስር የህግ ተጠያቂነት የተቀመጠበት አግባብ አለ። ያ የህግ ተጠያቂነት እንግዲህ የሚመለከት በተቀመጠበት አግባብ ልክ ለምሳሌ የስራ ኃላፊዎችንም ሊሆን ይችላል፣ የተቋም ኃላፊዎችን ሊሆን ይችላል፣ ሰራተኞችንም ሊሆን ይችላል እና አግባብነት ባለው ህግ ሊቀጡ እንደሚችሉ ሊጠየቁ እንደሚችሉ ይደነግጋልና
ለምሳሌ አሁን በአንዳንድ በተለምዶ የምንሰማቸው ነገሮች አሉ። የአፈጻጸም መመሪያው አልመጣም ሲባል የሆነ መመሪያ ይመጣና ነገር ግን ተከትሎት የአፈጻጸም መመሪያ አልመጣም። ያ ነገር ባለመምጣቱ የብዙ ሰዎች ጥያቄ እንዳይመለስ መንገድ የሚዘጋበት ሁኔታ አለና ይሄን ያመራር ወይም ደግሞ የአፈጻጸም መመሪያ የማይልክ ተቋም የህግ አግባብ እሱን ሊጠይቅ የሚችል የህግ አግባብ እንደተቀመጠም መመሪያው ያትታልና እነዚህ መሰል ነገሮች ደግሞ እንዴት መታየት አለባቸው? አንደኛ ከክልላችን ሁኔታ ጋር እንዴት የተፈጸሙ ነው አዋጆች ሲወጡ እንዴት ተጣጣው ብለውኛል። ለምሳሌ ወዲያው በአካባቢ ባሉ ሚዲያዎች በፕሪንት ሚዲያ በማህበራዊ እነዚህ ደግሞ በማይንቀሳቀሱ የሚዲያ አውታሮችም አገልግሎት ላይ መዋል አለባቸውና መመሪያዎች ሲወጡ ምናልባት አሁን በእንደዚህ አይነት መልኩ እኛም ወደ ህዝብ ቀርበን እኛ ራሱ ግልጽ አይደለንም። ሚዲያዎች ያንን መመሪያ ማስተላለፍ የሚችሉበት መብት እንዳለ እኛም ብዙ ከግልጽ ሆነን የቀረብን አልነበረምና ስለዚህ ክልሉ መመሪያዎችን በሚያወጣበት ጊዜ በተለያዩ ዘርፎች በሚወጡበት ጊዜ ግልጽ ወደ ሆነው ለህዝብ ግልጽ በሆነ ሁኔታ እንዲቀርቡ በማድረግ ምን የተሰራ ነው እና የህግ ተጠያቂነቱ አሁን ቀደም በጣም አጠር ያለ ምሳሌ ነው። አፈጻጸም መመሪያ አልመጣም ይባላል። አፈጻጸም መመሪያ ካልመጣ መመሪያው ማውጣቱ ራሱ ፋይዳ ይኖረዋል ወይ የሚለው እንመልከት። እሺ አመሰግናለሁ። እንግዲህ የአስተዳደር ውሳኔ አሰጣጥ እና አፈጻጸም ስነ ስርዓት የሚል የራሱ ድንጋጌ አለውና አሁን እንዳነሳን የአስተዳደር ውሳኔ በራሱ ምንድነው? ወደ ተጠያቂነቱ ከመምጣታችን በፊት የአስተዳደር ውሳኔ በራሱ የራሱ የሆነ ትርጉም አለው። የአስተዳደር ውሳኔ ማለት እንግዲህ መመሪያው ማውጣትን ሳይጨምር መመሪያ ማውጣት እንግዲህ አስተዳደር ውሳኔ ሊሆን አይችልም። ምክንያቱም የራሱ የሆነ ስርዓት ስላለው ቅድም ያስቀመጥ ነው። የአስተዳደር ተቋም በእለት ተእለት ተግባሩ በሰዎች መብት ወይም ጥቅም ላይ የሚሰጠው የአስተዳደር ውሳኔ ነው። እንግዲህ በዚህ ትርጉም ውስጥ ሰፋፊ ነገሮች አሉ። የመጀመሪያ መመሪያ ማውጣትን አይጨምርም። ሁለተኛው በእለት ተእለት ተግባሩ ይላል። የአስተዳደር ተቋማት በእለት ተእለት ተግባራቸው የሚያከናውናቸው ነገሮች ናቸው። ሶስተኛው በሰዎች መብት ወይም ጥቅም ላይ የሚሰጡ ውሳኔዎች ናቸው። የትኞቹ ውሳኔዎች? ሁሉም ውሳኔዎች ሳይሆኑ በህዝብ ጥቅም ላይ በሰዎች መብት ወይም ጥቅም ላይ የሚሰጡ ተጽዕኖ የሚፈጥሩ ውሳኔዎች መሆን እንዳለባቸው ነውና እንግዲህ መመሪያ ማውጣትን ሳይጨምር ስንል ምን ማለታችን ነው? በዚህ አዋጅ መሰረት የአስተዳደር ውሳኔ እንግዲህ መመሪያ ማውጣትን ሳይጨምር የአስተዳደር ተቋም በእለት ተእለት ተግባሩ ነው እንግዲህ በሰዎች መብት ወይም ጥቅም ላይ ውሳኔ የሚሰጠውና በእለት ተእለት ተግባሩ ውሳኔ ሲሰጥ የውሳኔ አሰጣጥ ስነ ስርዓቱን ተከትሎ ነው ወይ? መርሆቹን ተከትሎ ነው ወይ? ውሳኔ መስጠት ያለበት ሰው ነው ወይ ውሳኔ ሰጠው? አንዳንዴ ዋና ኃላፊ መስጠት ያለበትን የአስተዳደር ውሳኔ ዘበኛም እኮ አንዳንዴ አስቸጋሪ ነው። ዘበኛም እኮ እንደ ኃላፊ አክት አድርጎ እዛ ጋር አይደለም በቃ እዚህ መምጣት የለብህም ይሄ ጉዳይ አይደለም ብሎ ሊመልስ ይችላል። ጸሐፊዎችም ቁጭ ብሎ ሊመልሱ ይችላሉ። አሁን ለምሳሌ ኃላፊ የሉም። ያውን የመልካም አስተዳደር ጥሰት ሊሆን ይችላል። ኃላፊ የሉም፣ ዛሬ የሉም፣ ነገ የሉም ወይም ካልሆነ ደግሞ አልገቡም የሚባልበት ነገር ሊኖር ይችላልና ስብሰባ ላይ እንደዛ አይነት ነገሮች ለፊት አስተዳደሩ ለመልካም አስተዳደሩ የራሳቸውን ችግር ሊያመጡ ስለሚችሉ ተግባሩ መፈጸም ያለበት ሰው ማን ነው? ተግባሩ መፈጸም ያለበት ሰው በህጉ ስፔሲፊካሊ ኃላፊነት የተሰጠው ሰው መሆን መቻል አለበት እንጂ ማንኛውም ጣልቃ እየገባ በማያገባው በኃላፊነቱ በተሰጠው ልክ መፈጸም ችግር የለውም። በኃላፊነቱ ልክ ከተሰጠው በኃላፊነት መፈጸም ቢችል እሱ የተሻለ ነው። ነገር ግን ያለ ኃላፊነቱ ያለ ተግባሩ መግባቱ አግባብነት የለውም። ከዛ ባለፈ ደግሞ ኃላፊነት የተሰጠው ሰውም በሆነ ራሱ ከተሰጠው ኃላፊነት በላይ መገልገል መቻል የለበትም። ሰላምና ጸጥታ አስከብር ከተባለ ሰላምና ጸጥታ ማስከበር ነው። ፍርድ ቤት ቀርበ ክርክር ማድረግ ከተባለ ክርክር ማድረግ ነው እንጂ ከዛ ያለፈ ሌላ ተግባር ውስጥ መግባት የለም። በህግ ተዘርዝሮ ተሰጥቷል እያንዳንዱ የአስተዳደር ተቋም ምን ማድረግ እንዳለበትና የተሰጠን ኃላፊነት ቢሆንም ለራሱ ከዛ ከተሰጠን ኃላፊነት አልፈን መሄድ እንደሌለብን ነውና ከዚህ ባለፈ እንግዲህ ቅድም አንስታልና ሰዎች ላይ ጉዳት ሊደርስ ይችላል። በተለያዩ አጋጣሚዎች በአስተዳደር ውሳኔ ስህተትም ሊሆን ይችላል፣ በመመሪያ አወጣጥ ስህተት ሊሆንም ይችላል። በሰዎች ላይ ጉዳት ያደረሱ ሰዎች ተጠያቂ ይሆናሉ። ተጠያቂ የሚሆኑበት ካሳ የሚከፈልበት ስርዓት አለው ራሱ አዋጁና
ካሳ የሚቀበጥበትን የራሱ የሆነ ስርዓት አስቀምጧል። የአስተዳደር ስነ ስርዓት የአስተዳደር ውሳኔ ስንሰጥ ግለሰቦች ላይ ጉዳት ብናደርስ በአዋጁ በተቀመጠው ሂደቶች መሰረት ካሳ መጠየቅ እንችላለን። የመመሪያ አወጣጥ ስነ ስርዓቱ ደግሞ ህግን ያልተከተለ ከሆነ ደግሞ በፍርድ ቤት እየቀረብን እያሻሻል የሚሄድበት የራሱ የሆነ ሁኔታዎች ስላሉ ለምሳሌ ብለን ብንወስድ የአስተዳደር ውሳኔ እንዲሰጥ የሚቀርብ ጥያቄ እንዴት ሊቀርብ ይችላል ብለን መውሰድ እንችላለን። አስተዳደር ውሳኔ ይሰጠኝ ብለን አንድ ተቋም ስንቀርብ እንዴት ባለ መልኩ ነው መሰጠት ያለበት? ማን ነው አነሳሽ ሊሆን የሚችለው? ለምሳሌ የአስተዳደር ውሳኔ እንዲሰጥ የሚቀርብ ጥያቄ ጉዳዩ በሚመለከተው ሰው ወይም በወክሉ ሊቀርብ ይችላል። ባለ ጉዳዩ ሊያቀርብ ይችላል። አስተዳደር በዚህ ጉዳይ ላይ የአስተዳደር ውሳኔ ይሰጠኝ፣ ካልሆነ ደግሞ የግለሰቡ ወክል ሊያቀርቡ ይችላሉ። የአስተዳደር ውሳኔ ደግሞ በተቋም አነሳሽነት ሊሰጥ ይችላል ወይም በግለሰቦች አነሳሽነት ሊጀመር ይችላልና የአስተዳደር ውሳኔ ጥያቄ በጽሁፍ ሆኖ እንደ ሁኔታው በአካልም በተመዘገበ ፖስታ በኤሌክትሮኒክስ ዘዴም ሊቀርብ የሚችል ሁኔታዎች እንዳሉ ማየት እንችላለን። ነገር ግን አንድ መታለፍ የሌለበት አስተዳደር ተቋማት ውሳኔ ሲያስተላልፉ መሪዎችን ተከትሎ ማስተላለፍ መቻል አለባቸው። ከመሪ ውጭ የሆነ የአስተዳደር ውሳኔ ነገ እንደ ውሳኔ ላይቆጠር ስለሚችልና በፍርድ ቤት ሊሻር ስለሚችል መሪዎቹን ማየቱ በጣም ተገቢነት አለው። ከመሪዎቹ አንዱ በህግ የተሰጠ ስልጣን ወሰንን አለማለፍ። ቅድም ለማንሳት እንደሞከርኩት ስልጣን ተሰጥቶታል፣ ግን ከዛ ስልጣን ወሰን አልፎ የሌላን ሰው ስልጣን የሌላ መስሪያ በስልጣን ወሰን ውስጥ የሚገባ ከሆነ ከወሰኑ ያለፈበት ተግባር ዋጋ ቢስ ስለሚሆን በህግ በተሰጠው የስልጣን ወሰን አለማለፍ መቻል አለባቸው አስተዳደር ተቋማት። ሁለተኛው የግልና የህዝብን ጥቅም ማመዛዘን መቻል አለባቸው። ይሄ ጉዳይ በዚህ በኩል ቢወሰን ህዝብ ላይ ምን ጥቅም ያመጣል፣ ምን ጉዳት ያመጣል፣ ከዛ ባለፈ ደግሞ ይሄንን ለግለሰብ ቢወሰን ለግለሰቡ ምን አይነት ጉዳት ያመጣል፣ ምን አይነት ጥቅም ያመጣል የሚለውን እያመዛዘኑ መወሰን መቻል አለባቸው። በሶስተኛነት ደረጃ ደግሞ አግባብነት በሌለው ጉዳይ ወይም ፍላጎት መመራት የለባቸውም። ያው አንዳንድ ጊዜ በምልጃ በጉቦ በተለያዩ በእጅ መንሻ ውሳኔ መሰጠት መቻል የለበትም። ይሄም የህግ ስርዓቱም አይፈቅድም፣ ፊታዊም አይደለም። ምክንያቱም እኛ ገንዘብ ስንቀበል ሌላ መንግስት አካል ላይ ይችላል፣ ሌላ ግለሰቦች ላይ ይችላሉ። አንደኛው በሚሰጠው ግለሰብና በሚቀበለው የአስተዳደር ኃላፊ መሃል ትዝብት አለ። በቀደም እኮ እንዲህ ስለወሰደ ነው የገንዘብ ስለወሰደ እኮ እንዲህ የወሰነልኝ ይላል። የፊት ስርዓቱ ላይ ለራሱ አንድ ሰው የሰራው ስህተት በፊት ስርዓቱ ላይ የራሱ የሆነ ተጽዕኖ ያሳድራልና እኛ ባናይ ራሱ ፈጠራ ይሞይ የሚለው መታሰብ መቻል አለበት። እንግዲህ ስንማር ስናገለግል እቺን ሀገር ለመለወጥ እቺን ሀገር ባለን ሙያ ጋዜጠኛውም በሙያው የህግ ባለሙያውም በሙያው ሐኪሙም በሙያው መምህሩም በሙያው ለማገልገል ስለሆነ አግባብነት በሌለው እንግዲህ ውሳኔ ስንሰጥ በተለያዩ ተቋማት ስንቀመጥ ውሳኔዎችን ስንሰጥ አግባብነት በሌለው ፍላጎት ወይም ጉዳይ መመራት የለብንም የሚለው መታየት መቻል አለበት። ከዛ ባሻገር ደግሞ ሙያዊ ውሳኔ መስጠት መቻል አለበት። እንዲሁ በዘፈቀደ አይደለም። ምክንያታዊ መሆን መቻል አለበት። ሙያዊ መሆን መቻል አለበት። ኤክስፐርት የሚያስፈልግ ከሆነ በጉዳዩ ላይ ኤክስፐርትን እየጠራ እያወያየ ውሳኔ መስጠት መቻል አለበት። ጉዳዩን ማዳመጥ መቻል አለበት። እንዲሁ በዘፈቀደ ማስረጃ አስፈላጊ ከሆነ ማስረጃ እየሰማ መወሰን መቻል አለበት። እንዲሁ ቀላል ጉዳዮች ከሆኑ ደግሞ እንዲሁ መወሰን የሚችልበት ሁኔታዎች ማዳመጥ መቻል አለበት። አንዳንዴ ምን አለ መሰለ ባለ ጉዳዮች ይቀመጣሉ እንዲሁ እንደመጡ እኛም ቢሮ ቁጭ ብለን በስርዓት ማናስተናግድ ከሆነ ባለ ጉዳዩ አንዳንዴ ጉዳዩ ነው ወይም አይደለም ራሱ መልሱ ነው የምንቀበልበት አቀራረብ የራሱ ወሳኝነት አለው። ስንቀበል በትዕግስት በአክብሮት በትህትና ተቀብለን ብናስተናግድ በህግ ስርዓቱ ላይ ባለ ጉዳዩ የራሱ የሆነ ድርሻን እንዲጫወት የምናደርግበት ሁኔታ ይኖራሉ። ከዛ ባለፈ በቂን ልቦና መወሰን መቻል አለበት። ለውሳኔው በቂ ምክንያት መስጠት መቻል አለበት። እንዲሁ ይሄ ጉዳይ አግባብነት የለውም ማለት ሳይሆን ይሄ ጉዳይ አግባብ እንዳይሆን ምክንያቱ ምንድነው መጠቀስ መቻል አለ። ምክንያቱም ይሄ ምንድነው በቂ ምክንያት ማስቀመጥ መቻል አለበት ስንል አንደኛው ነገ ፍርድ ቤት ክርክር ሊኖር ይችላል።
ይሄ ውሳኔ እንዲህ መሰረት ሲገባ በዚህ አግባብ ነው የተሰጠው። ይሄ ህጉ እንዲህ ያለ ህጉን ጥሶን እንደዚህ የተሰጠው የሚባልበት ምክንያት ስላለ ለምንሰጠው ውሳኔ በቂ ምክንያት ማስቀመጥ መቻል አለብን እንጂ እንዲሁ በዘፈቀደ መሆን መቻል የለበትም የሚለውን አንድ መሪ አድርጎ መውሰድ ይቻላል። ከዛ ባለፈ ሌላው መሪ ብለን መውሰድ የምንችለው የጥቅም ግጭትን ማስቀረት መቻል አለብን። ለምሳሌ የኔ ዘመድ የኔ ቤተሰብ ይመጣ ከሆነ የኔ ጓደኛ ጉዳይ ይዞ ይመጣ ከሆነ የጥቅም ግጭት ሊኖር ይችላልና እኔ ከጉዳዩ መነሳት መቻል አለብኝ። የዛን ሰው የጉዳይ ማንሳት ማየት መቻል የለብኝም። ሌላው ሰው ነው ማየት መቻል አለበትና አስታውቆ ከዛ ጉዳይ ራስን ማግለሉ የተሻለ ይሆናል ብሎ እንደ መሪ መውሰድ ይቻላል። ከዛ ባሻገር ደግሞ የተገላጋዮችን እኩልነት ማክበር መቻል አለብን። ሁለት ተከራካሪ ወገኖች ሊመጡ ይችላሉ። ጉዳዩ የሚገባው ለኔ ነው፣ ሌላኛው የሚገባው ደግሞ ለኔ ነው። ሁለት ሰዎች ሊመጡ ይችላሉ። እንግዲህ በእኩልነት መሪ ላይ ተመስርተን እንግዲህ የተለያዩ ሃይማኖቶችም የሚያሳዩት ይሄንን ነውና እኩልነት መሪን ተንተርሰን ማገልገል መቻል አለብን። እንዲሁ በዘፈቀደ ማገልገል ሳይሆን ሁሉንም በእኩል አይን ድሃውንም ሀብታሙንም ባለስልጣኑንም የተማረውንም ያልተማረውንም ሁሉንም በእኩል አይን እና ጥሩ ለብሶ ስለመጣ እሱን እንትን ብለን ሌላኛውን ደግሞ እንደዚህ ምንገፋ ከሆነ የፊት ስርዓቱ ላይ ራሱ የሆነ ተጽዕኖ ሊያሳድር ስለሚችል የተገልጋዮችን እኩልነት ማክበር መቻል አለብን። በተገቢው ጊዜ መወሰን መቻል አለብን። እንዲሁ ዛሬና ነገና እንዲህ የተባለ አማመላለስ ሻይ ቡና ወጥተዋሉ ለስብሰባ ሄደዋሉ የተባለ ግለሰቦች መመላለስ መቻል አለባቸውም። በፊት ስርዓቱን ሊማረሩ ስለሚችሉ በተገቢው ጊዜ ውሳኔ መስጠት መቻል አለብን። ህዝቡን ማንገላታት መቻል የለብንም የሚለው እንደ ያስተዳደር ውሳኔ አሰጣጥ መሪ አድርጎ መውሰድ ይቻላል። ህጉም ላይ ተቀምጧል። ዘግይቶ የተሰጠ ፍትህ እንደተነፈገ ስለሚቆጠር የህጉም አስተዳደር ስነ ስርዓቱ ላይ ታሳቢ አድርጎ ያስቀመጣቸው ነገሮች አሉና የምንሰጣቸው ውሳኔዎች ምን መሆን አለባቸው? ተገማች መሆን አለባቸውና ግልጽ መሆን አለባቸው። ተገማች መሆን አለባቸው ስንል ምን ማለት ነው? ቀድመን የሆነ ውሳኔ ሰጥተናል። በተመሳሳይ ጉዳይ ደግሞ እንደዛ አይነት ተመሳሳይ ጉዳይ ይዞ ሌላ ሰው ተመሳሳይ ጉዳይ ይዞ በመጣ ከዛኛው በተቃራኒ የምንወስን ከሆነ ተገማች አይደለም ማለት ነው። ተገማች አይደለም ስንል ምን ማለት ነው? ቀድሞ የሆነ ውሳኔ ሰጥተን ከእንደገና ተመሳሳይ ጉዳይ ሌላ ሰው ይዞ በመጣ በተለየ መንገድ ወይም አንተ እንደዚህ አንጣ ወደዚህ ሄድ እንደዚህ አድርገ የምንል ከሆነ ተገማች አይደለም የምንሰጠው ውሳኔና ተገማች መሆን አለበት፣ ግልጽ መሆን አለበት። እንግዲህ በዘፈቀደ መሆን ለበቅድም በምክንያታዊ መሆን አለበት የሚለውን ስላነሳን እነኚህን የአሰራር ስርዓቶች የጣሰ አስፈጻሚ በህግ የሚጠየቅበት ካሳ የሚከፍልበት ሁኔታዎች ስላሉ ይህንን ተጠንቅቀን እንስራ የሚል መነሻ ለማንሳት ያክል ነው። ጋር ያመሰግናለሁ። ምናልባት አቶ ተሻለ ብዙ ሀሳብ ብናነሳ ደስ ይለኛል፣ ግን ያው ጊዜ ይዘናል። በሌላ ጊዜ ደግሞ በሚኖር ቆይታ የህግ እነዚህ የሚወሰኑ ውሳኔዎች በፍርድ ቤት ስለሚከለሱበት ስለሌሎችም ጉዳዮች እያነሳን የምንጨዋወትበት ሁኔታ ሊኖር እንደሚችል ታሳቢ እናደርጋለን። የዛሬም በዚህ በቋጭ እርሶንም ለመጠየቅ ያክል ነው። ለነበረ ቆይታ እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾች እንግዲህ ከከፋ ቴሌቪዥን ዘወትር በዚህ ሰዓት የህግ ፍትህና መልካም አስተዳደር ፕሮግራማችን በተለያዩ የህግ ርዕሰ ጉዳዮች ላይ ባለሙያዎችን በዘርፉ ልምድና እውቀት ያላቸውን ሰዎች በማቅረብ ለእናንተ መረጃ ለመስጠት ጥረት እናደርጋለን። ቀደም ሲልም እንደተከታተላችሁት ከአቶ ተሻለ ታምሩ ጋር በመሆን እንግዲህ በአስተዳደር ህግና በአስተዳደር መመሪያዎች ዙሪያ ላይ ቆይታ አድርገናል። እንግዲህ ጥሩ ሀሳቦችን ይዛችኋል የሚል ተስፋ አለኝ። እንግዲህ ከህግ ማውጣት እስከ ተጠያቂነት ያሉትን ነገሮች ለመዳሰስ ጥረት አድርገናል። በተለይ ደግሞ በበርካታ የአስተዳደር አካላት በተለይም ደግሞ የተቋም አካባቢዎች ላይ የምናያቸው አንዳንድ እነዚህ ከመስተንግዶ ጋር ጀምሮ ቀለል ባለ ሁኔታ ባለጉዳዮችን ተቀብሎ ከማስተናገድ ጀምሮ የሚታዩ ክፍተቶች ከዚህ በኋላ ሰፋ ባለ መልኩ እርምት ወስደው ለዜጎቻችን መልካም አገልግሎትና መልካም መስተንግዶ ይሰጣሉ ብለን ተስፋ እናደርጋለን። የዚህ ፕሮግራምም አንዱ ዓላማው እነዚህ ነገሮች በተለይም መልካም አስተዳደር ችግሮችን ማስቀረት ነውና በዚህ መልኩ ደግሞ ቆይታ ስላደረግን በጣም ደስ ብሎናል። ፍጹም ተሾመ አዘጋጅቼ ያቀረብኩ፣ ሰላምና ባህሪና ሌሎች ስቱዲዮ የሚገኙ ባለሙያዎች ደግሞ ለፕሮግራሙ ማማር የበኩላቸውን ሲወጡ ቆይተዋል። እንግዲህ ሳምንት በሌላ ርዕሰ ጉዳይ በሌላ ፕሮግራም እስክንገናኝ መልካሙን ተመኘን። ሰላም።